ተለውጦ መስሎሃል እንዴ? እኔ ከስታው አንድም የቤተ ክርስቲያን ትምህርት አልተማረም። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ አጓጊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በጣም የሚያስደነግጥና የሚያሳፍር አንዳንድ ቪዲዮዎች አሉ። ፓስተር ትዝታው ስለ ዮኒ ማኛ አልዳነም፣ ምንም ነገር አያውቅም እያለ ይገኛል። እንዲሁም ደግሞ ብዙ መምህራን ስለ ፓስተር ትዝታው ብዙ አይነት ነገር መረጃ እያወጡ ነው። መምህራን ሁሉም በፓስተር ትዝታው ተቃውሞ እያነሱ ይገኛሉ። በጣም አጓጊ የሆኑ መረጃዎች ናቸው። ይህንን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳደረሱ፣ የአካውንት ቫይራል እንዲወጣ ላይክ እና ኮሜንት መጻፋችሁን እንዳደረሱ። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋል። አንድም የቤተ ክርስቲያን ትምህርት አልተማረም። በየትኛውም ቦታ ብትሄድ ውዳሴ ማርያም አልደገመም፣ ሰንበት ቤት ገብቶ አልተማረም፣ መንፈሳዊ ኮሌጆች ገብቶ በዚህኛው ተምሯል የሚባለው አንድም ትምህርት የለው። ትዝታው አሜሪካ ስገባ ቤተ ክርስቲያን ያው በመዝሙር ወደ ምሕረት ላይ ስለምታወቅ ያው ምላስ ስላለው ወደ ውስጥ አልገባም። ክርስትናው ቤተክርስቲያኗን እንዲያገለግል እድሎች ተሰጥተውት ነበር። የምግባሩ ጉድለት ነው ለዚህ ሁሉ ያበቃው። ትዝታው ከዚህ ሲሄድ ባለቤቱ ቀድማ እንደሄደች እሱ ተከትሎ እንደሄደ ብዙ ነገር ይወራል። ኋላ ግን በአንድ ጊዜ እናትና ልጅ ነው ያገባው። ትዝታው እናትየውን አገባ፣ ቆይቶ ልጅቷን አገባ። ይሄ ብዙ ጊዜ ሚዲያ ላይ ወጣ ነገር። እዛው አሜሪካ ነገር እንደውም ቅድም ዲያቆን አልነበረም ወይ ስል ቆይ ልመጣልህ ነው። ክህነቱ ድቁና ተሰጥቶታል ለትዝታው። የክህነት አሰጣጣችን ክፍተት አንዱ የሚያሳየው ይሄ ነው። የቤተክርስቲያኒቷን ትምህርት ያልተማረ ሰው አንድ ሰው ዲያቆን ለመሆን እኮ ሚኒመም ሪኳየርመንቶች አሉት። አንዱንም ሪኳየርመንት አያሟላም ትዝታው፣ አንዱንም ሪኳየርመንት። ከዛ በኋላ አይደለም ከድቁና ቅስናም ተቀብያለሁ ብሎ መስቀል ሁሉ ሲይዝ አይቻለሁ። ከቤተክርስቲያኒቷ ሲወጣ ምንድነው የተፈጠረው? ከአንዲት ከዚህ ከይደል ከምስቱ ጋር ይጣላል፣ ከአንዲት ሴት ጋር ይተዋወቃል። ትልቅ ሴትዮ ናቸው። እናቱ የምትሆነው እድሜ ላይ ያለችዋን ሴት ያገባል። ከዛ በኋላ የልጅቷ የሴትዮዋ ልጅ ለአቅመ ሔዋን ደረሰችላት። እናቷንም ልጅየውንም ይለምዳል። ቤተክርስቲያን ላይ ክስ ይመጣል። ያኔ ከአገልግሎት ያስቆሙታል። ሁለቱም ሲወጡ ያኔ የትዝታው መንፈስ ኮምፕሊትሊ ተለወጠ። ወደ ምን ገባ? በቀጥታ እንግዲህ እናትና ልጅ አግባ ያለችው ኦርቶዶክስ አይደለችም። ስርዓቷም ትምህርቷም አይፈቅድም። እንደውም በንስሐ እንድመለስ ወደ ክርስቲያን እንድገባ እዚያ ያሉ ሰዎች መመስከር ይችላሉ። ውጪ ሀገር ያሉ ሰዎች ብዙ ተዳረ። መጨረሻ ላይ ኮምፕሊትሊ አይምሮ ተለወጠ። አሁን ወዳለው ወደ ቅድም ወደ ጠቀስነው መንፈስ መጣ። በቀጥታ ኦርቶዶክስን መሳደብ። ለዚህ ነው ትዝታው ምድራዊ ዕውቀት ቢኖረው ወደ ምድራዊው ስራ ትቶ ይገባል። ዓለማዊ ቢሆን ወደ መንፈሳዊ ደግሞ ቢሆን ቃለ እግዚአብሔርን ሃይማኖቱን ይለውጥ፣ ማተቡን ይበጥስ፣ ትምህርት ያስተምራል። እስቲ ትዝታው ነገረ ክርስቶስን ያስተማረበት ትምህርት ፈልገ ዩቲዩብ ላይ አታገኝም። እስቲ ትዝታው አመንኩት የሚለውን እምነቱን ሲያስተምር አታገኘው። ትዝታው ድንግል ማርያምን ሲሳደብ ነው የምታገኘው። ትዝታው ታቦት ሲሳደብ ነው የምታገኘው። ትዝታው ቅዱሳንን ሲሳደብ ነው። ቅድም እንዳለው እነ ቅድስት አርሴማን ሲሳደብ ነው የምታገኘው። የትኛው የመጽሐፍ ቅዱስ ትምህርት ላይ ነው? እስቲ የትኛው ሐዋርያት ስድብ አስተማረን? እስቲ የትኛው ነብይ ነው ስለ ስድብ? ምንም እኮ የለም። ከመጽሐፍ ቅዱስ ውጪ መሆኑን የምታውቀው ሙሉ በሙሉ ትዝታው ኦርቶዶክስ ውስጥ ያሉትን ቅዱሳንን እግዚአብሔር ያከብራቸውን ጥምቀት ሲደርስ ታቦታትን ይሳደባል። ተለውጦ መስሎሃል እንዴ? እኔ ቤት በጣም ረጅም ጊዜ መግባትና መናገር ይፈልግ ነበር። አልፈቀድኩለትም። ለምንድን ነው ያልፈቀድኩት? እንዳልተለወጠ ስለማውቅ ነው። መንፈስ ቅዱስ እኔ ውስጥ ያለው የእግዚአብሔር መንፈስ መንጥሮታል፣ ለይቶታል። አንድ ደላላ ጴንጤ ልኮብኝ ነበር። ደላላ ጴንጤ ትዝታው እባክህ ተለውጧል፣ እሱ እኮ በጣም አሁን ጥሩ የእግዚአብሔርን ቃል የሚያስተምር የሚናገር ሰው ነው እና አንተ ቤት ተጋብዞ ቢመሰክር ጥሩ ነው አለኝ። ልክ ከአሜሪካ ኢትዮጵያ እንደገባው ከዛሬ 5 ወር በፊት ደላላ ልኩ። ይነዘንዘኛል። እኔ ደግሞ መንፈሴ ሲቃወመኝ ጌታ ምስክሬ ነው አላቀርበውም። እኔ ፕሮግራም ላይ አልኩ አላቀርበውም። እኔ የኔ ፕሮግራም ላይ ማቀርበው ወንጌል ሰምቶ አምኖ በትክክል ተለውጦ ጌታ ኢየሱስን የሚሰብክ ሰው ነው። አውቃለሁ። ደግሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። በትክክል ካመንክ ይኸው የተቀዳ ድምፅ አለ። በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋል። ስለዚህ እንደዚህ አዲስ አማይ መጥቶ ገባው ወጣው የሚጫወት ሰንበሌጥ አፉ ሙሉ ነውር የተሞላ ሰው አልዳንም።
እደግመዋለሁ አልዳንም። ዮኒ የምትሉት ሰው አልዳንም። በቃ የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ሐሳቡ ባይዘው የእግዚአብሔርን ልጅ መርገጥ የሚለው መጽሐፍ ቅዱስ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የሚብስ ፍርድ አለበት ነው የሚለው። እንዲህ አይነት ሰዎች ለፍርድ ተላልፈው የተሰጡ ናቸው። እንዴት ዋጋ እንደሚከፍል ይውልሲ በእግዚአብሔር ፊት ነው የምናገረው። እንዴት ዋጋ እንደሚከፍል ታያላችሁ። ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲህ ይፈታል። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ ውቅ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምንድነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና ምን ጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአምሳላችን እንፍጠር አለ ይላል። ታውቃላችሁ፣ ይሄን ጥቅሱን የማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። እግዚአብሔርን መስለን የተፈጠር ነው። እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋልና ጾሙን የበረከት የፍሬ አድርጎ ከእግዚአብሔር መንገድ ሳንወጣ የእግዚአብሔርን ሕግ ጠብቀን ከእግዚአብሔር በረከት የምናገኝበት እንዲሆን ፍቃድ ይሁን። አዛኝቱም መብርሃን አትለያችሁ፣ የመላእክት ጥበቃም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም። የራስህ ስክሪፕቹራ አለ፣ ተጨማሪ አለ። በአልጻፍነውም እንጂ ገርለ ምናምን ብለን አለ። ታምረ ፓስተርዬ ገርለ ፓስተርዬ በሽ ነው እኛም ጋር አልተጻፈም እንጂ ይኸው የጸለየልህ እንዴ ይጸልይባል። ደግምልሃለሁ፣ የጸለየልህ እንዴ በሙሉ እየረገመ ይጸልይባል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። ቅዱሳን በጣም ብዙ ሰዎች
ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ይጸልይ ይችላል። እኔ የምልህ ጠላቴን ውደድ የሚለው ትምህርት የለም ጴንጤ ጋር ማለት ነው። ፈረሰ። ጴንጤ መስደብ ብቻ አይደለም ይራገማል። መሳደብ ብቻ አይደለም ጴንጤ ይራገማል። የሰይጣን መንፈስ አለው። እዛ ቤት ላይ ገብተው አሜን ሲሉ ነበር። ተልኮልኛል አሜን፣ አዎ እንጸልይበታለን እያሉ ከስር ይጽፉ። እርግማኑን እንድገመው አንዴ ለባህሉ ድንገት ይህ የጸለየልህ ጴንጤ ይጸልይብሃል። የድሮት እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። አሜን ይጸልይብሃል። አሜን። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። ገለል እንዲያደርግልህ ማለት እንዲገልህ ማለት ነው። እንድትሞት ማለት ፈሳ። ለእናንተ ተመርጦ የሚገል ፈጣሪ አለ። ለእናንተ ተመርጦ የሚገል ፈጣሪ አለ። ጠንቋይ